በአባይ ላይ የሰለጠኑ ሶስት መናፍስቶች አሉ፣ ሶስት ኃያላን አሉ፣ ሶስት የግብጽ አማልክቶች አሉ። እግዚአብሔር ለምንድነው ሙሴን በሳጠራ አድርጎ በዛ ውሃ ላይ እንዲሄድ ያደረገው? ኃያላን ሙሴን አልገደሉትም። አባይ ማለት አምላክ ነው። በአባይ ላይ የሚገዙ እነዚህ አማልክት እንዴት ሙሴን አልገደሉትም? የመጀመሪያው ስሙ ካኑም ይባላል። ካኑም ማለት ይሄ ውሃ ሲያፈስ የምታዩት ምንጭ ነው፣ ሶርስ ነው የሚባል ነው። የአባይ ምንጭ ማን ነው? ካኑም ነው። ካኑም የሚያለመልመን እሱ ነው፣ የሚባርከን እሱ ነው። በአባይ መንፈስ በአባይ ለመላም ወደ የቤታችን እየገባ የሚያለመልመን እሱ ነው። ሁለተኛው ሃፒ ይባላል። ልክ እንደ መንፈስ የሚሰራ ተልእኮ የሚፈጽም ማለት ነው። ቦዲና ሰውነቱ ደሙ ደግሞ ይሄ አባይ ደግሞ ውሃው ደግሞ የደም ዝውውሩ ደግሞ ኦሲሪስ ነው። ኦሲሪስ ደግሞ የአባይ ውሃ የኦሲሪስ ደም ነው። በቤታችን እንጠጣዋለን፣ በሰውነታችን ይገባል። ቤታችንን የሚገዛ ሰፈራችንን የሚገዛ አገራችንን የሚያስተዳድር ማን ነው? አምላካቸው ነው፣ ህይወታቸው ነው። እነዚህ ሶስቱ አማልክቶች የሚሰሩበት የግብርና መስዋዕት የሚቀርብበት እዛ ውሃ ላይ እግዚአብሔር ማን ላከው? ሙሴ ላከው። በሳጠራ አድርጎ ሳይሰምጥ ላከው። ትውልድ እኮ የተገደለ ነው እዛ፣ ትውልድ እኮ የተገበረ ነው እዛ። በሙሴ እድሜ ያሉ ወንዶች ሁሉ ያለቁ አይደል እንዴ? እሱን የታመለጠ እነዚህ ሶስቱ አማልክቶች በአባይ ላይ ያሉ አማልክቶች ወንድን ሁሉ ያስጨረሱ። እነሱ ላይ ግን ማን እየተንፈላሰሰ ነው? ሙሴ በእነዚህ መናፍስት ማንነት ላይ ውሃው ላይ ምን እየተንፈላሰሰ ሲያመልጥ ነበር። ከውሃ የተገኘው በውሃ ላይ ሰልጥኗል። ከውሃ ተገኝተሃል፣ በውሃ ላይ ትሰለጥናለህ። የዘር ማንዘራ የእርግማን ምንጭ ዛሬ ይደርቃል እያልኩ ነው። ነገርን የያዘ ታሪክን የያዘ ቢዝነስን የያዘ ራእይን የያዘ አንተ የሆነውን ነገር የሁሉ የያዘ የዘር ማንዘር ምንጭ ይደርቃል። የዘር ማንዘር መንፈስ ይደርቃል። ውሃው በሙሉ ምንጩ ይደርቃል። ሙሴ ውሃ የሚታዘዝለት በውሃ ላይ ስልጣን እግዚአብሔር የሰጠው ከውሃ የተገኘ ነው። የተገኘሽበት መከራና አበሳ ላይ ትሰለጠኛለሽ እያልኩሽ ነው።